እነዚህ የቁጥር ስኬቶች የዜጎች የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስት የትምህርት ጥራት በዋቅራዊ ኪሳራ የሚያሳይ ነው። በዛሬው ዕለት በፓርላማ ታሪካዊ የተቃውሞ ውሎ ተመዝግቧል። የፓርላማ አባሉ ዶክተር ደሳለኝ ጫኔ በጠቅላይ ሚኒስትር ዶክተር አብይ አህመድ ፊት ቀርበው የመንግስታቸውን የብልጽግና ትረካ በመቃወም እጅግ አስደንጋጭና ሞጋች ትችቶችን ሰንዝረዋል። ቤት ኪራይ ከዜጎች ወራቢ ገቢ በላይ ሆኗል። ዶክተር ደሳለኝ መካከለኛው የህብረተሰብ መደብ ፈጽሞ ጠፍቷል ሲሉ ሀገሪቱ ጥቂት እጅግ ባለጸጋዎችና በሚሊዮኖች የሚቆጠር በድህነት የሚማቅቅ ህዝብ ተብላ ለሁለት መከፋፈሏን በአደባባይ ገልጠዋል። ጠቅላዩ ስለ ቁጥር ስኬቶች ሳይወሩም ዶክተር ደሳለኝ ግን የ92 በመቶ ተማሪዎች መውደቅ የትውልድ ብክነት ነው በማለት በስውር ረሃብ የሚማቅቅ ህዝብ እያለ መንግስት ትኩረቱን ከሪዞርቶች ግንባታ ወደ ማዳበሪያ ፋብሪካዎች እንዲያዞር በቁጣ ጠይቀዋል። ዶክተር ደሳለኝ ጨምረው በኦሮሚያና በአማራ ክልሎች ስላለው ጦርነትና እገታ ጠቅላይ ሚኒስትሩን ፊት ለፊት የሞገቱበት እንዲሁም የስልጣን ዘመን ገደብን የተመለከቱ ሌሎች ያልተሰሙ የፓርላማ ውሎ መረጃዎችን ይዘናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ በሀገሪቱ የፖለቲካና የደህንነት ሁኔታ ላይ ከጎረቤት ሀገር ኤርትራና ከህወሓት ጋር ተያይዞ ለሚነሳው ውዝግብ እጅግ ቀጥተኛና ጠንካራ ምላሽን ሰጥተዋል። ጠቅላዩ በሰጡት ማብራሪያ ላይ ህወሓትን ከመጥረቢያ ጋር በማመሳሰል ህወሓት እንደ መጥረቢያ ነው፣ መያዣው ኤርትራ ነው ሲሉ ገልጸውታል። አክለውም የመንግስታችን ዋነኛ ትኩረትና ክርክር የችግሩ ተላላኪ ከሆኑት ወገኖች ጋር ሳይሆን ከዋና ላኪዎቹ ጋር መሆኑን አብራርተዋል። እኛ ከምንጩ ጋር ነው ትኩረታችን እንጂ ከህወሓት ጋር አይደለም፣ ነገራችን ከላኪዎቹ እንጂ ከባንዳዎቹ አይደለም ሲሉ አስገንዝበዋል። የጠቅላይ ሚኒስትሩ ንግግር በኢትዮጵያ በኤርትራና በህወሓት መካከል ያለውን ወቅታዊ የጂኦፖለቲካ ፍጥጫና ከጀርባ ያሉ የኃይል አስተላለፎችን በግልጽ ያመላከተ በመሆኑ ከፍተኛ መነጋገሪያ ሆኗል። በዚሁ የፓርላማ ውሎ የምክር ቤት አባሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ጠንከር ያለ ትችትን ማቅረባቸው ተነግሯል። ባለፉት 5 ዓመታት የህዝብ ቃል ኪዳን የነበሩት ሰላምና ብልጽግና በተግባር ተገላቢጦሽ መሆናቸውን የገለጹት ዶክተር ደሳለኝ በኦሮሚያ በአማራና በሌሎች ክልሎች ያሉ ግጭቶችና እገታዎች የዜጎችን የመኖር መብት መንፈጋቸውን ጠቁመዋል። አክለውም የቤት ኪራይ ከአብዛኛው ዜጎቻችን ወራቢ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቅቅ ሁለት መደቦች ሆነዋል ብለዋል። የ92 በመቶ የ12ኛ ክፍል ተማሪዎች መውደቅ የትውልድ ብክነት መሆኑንና መንግስት የሚያቀርባቸው የቁጥር ስኬቶች ከመሬት እውነታ ጋር እንደሚጋጩም ተችተዋል። እንደ መፍትሄም ትኩረት ከኮሪደር ልማትና ሪዞርቶች ግንባታ ወደ መሰረታዊ አምራች ኢንዱስትሪዎች ማዳበሪያና መድኃኒት ፋብሪካዎች እንዲዞር የጠየቁ ሲሆን በተጨማሪም ሁሉንም የታጠቁ ኃይሎች ያካተተ እውነተኛ ብሔራዊ ውይይት እንዲደረግ ጥሪ አቅርበዋል። በሌላ በኩል ገዢው ብልጽግና ፓርቲ በስልጣን ላይ ያለ መንግስት ለሁለት የስልጣን ዘመን ብቻ እንዲቆይ ለሀገራዊ ምክክር ጉባኤ በአጀንዳነት ማቅረቡን ጠቅላይ ሚኒስትር ዶክተር አብይ አህመድ አረጋገጡ። ጠቅላይ ሚኒስትሩ ማክሰኞ ሰኔ 30 ቀን 2018 ዓ.ም ለፓርላማው እንዳብራሩት የአጀንዳ በአፍሪካ አህጉር ያልተለመደ ነው። በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናውቅም ብለዋል። አሁን በስራ ላይ ባለው የኢፌሪ ህገ መንግስት የጠቅላይ ሚኒስትር የስልጣን ገደብ በግልጽ ያልተቀመጠ ሲሆን የአጀንዳ በምክክር ኮሚሽኑ ውሳኔ የሚያገኝ ይሆናል። በተጨማሪም ጠቅላዩ በቀጣዩ የመንግስት ምስረታ ወቅት የባለ ሲመት ክብረ በዓል እንደማይኖር ያስታወቁ ሲሆን የሀገራዊ ምክክር ኮሚሽኑን በተመለከተ ደግሞ ጠቅላይ ሚኒስትሩ ሂደቱ የዜጎችን ጥያቄ ለመፍታት ትልቅ እድል መሆኑን ሲገልጹ፣ በሌላ በኩል ደግሞ ዶክተር ደሳለኝ ጫኔ የታጠቁ ኃይሎች ውጊያ በቀጠሉበት ወቅት ምክክር ማካሄድ ጥንቃቄ እንደሚያስፈልገው አሳስበዋል።
ከዚሁ ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዘንድሮ ምርጫ ዙሪያ በሰጡት ማብራሪያ ኢትዮጵያውያን በአንድ ድምፅ ጽንፈኝነትን አንፈልግም፣ ባንዳነት አንፈልግም፣ ዘረኝነት አንፈልግም፣ ተባብረን የጋራ ሀገር ማጽናት ማበልጸግ ነው የምንፈልገው የሚለውን አስተጋብተዋል ብለዋል። ይሁን እንጂ ምርጫውን ለማደናቀፍ የተደረጉ ሙከራዎች እንደነበሩም ያልደበቁ ሲሆን በተለይም በአርሲ ተከስቶ በነበረው ግጭት የ11 ሰዎች ሕይወት ማለፉን በመግለጽ ድርጊቱ ምርጫውን ለማደናቀፍ የተደረገ ዝግጅት እንደነበረ አጋልጠዋል። ለዕለቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። በሌሎች የዜና ጉዳዮች እስከምንገናኝ ሰላምና ጤና ለሀገራችን። መልካም ጊዜ